ሰላም ጤና ይስጥልን ውድ የረመጥ ሚዲያ ቤተሰቦች እንደምን አላችሁ? ወቅታዊና አዳዲስ መረጃዎችን ይዘንላችሁ ወደ እናንተ ስንቀርብ በቀላሉ እንዲደርሳችሁ ሰብስክራይብ እያደረጋችሁ የደውል ምልክቷን ተጫኑ። ላይክና ሼር እንዲሁም ኮሜንት እያደረጋችሁ ቤተሰባዊ ግንኙነታችሁን እንድታጠናክሩ በአክብሮት እንጠይቃለን። ወደ መረጃው እናልፋለን። የሴት አልባሳትን በመጠቀም ሲያጭበረብር የነበረ ግለሰብ በቁጥጥር ስር ዋለ። ጀማል አነስ የሚባለው ተጠርጣሪ በቁጥጥር ስር የዋለው በጉለሌ ክፍለ ከተማ ወረዳ 5 ልዩ ቦታው አስኮ መናኸሪያ አካባቢ ነው ተብሏል። ከማህበረሰቡ እሴትና ባህል ባፈነገጠ መልኩ የሴት ሁማን ሄር የጆሮ ጌጣጌጥና የመሳሰሉትን አለባበሶች በመጠቀም ሲንቀሳቀስ ነበር በቁጥጥር ስር ዋለ የተባለው። ተጠርጣሪው ሴት መስሎ ከግለሰቦች ጋር ንግግር በሚያደርግበት ወቅት በመጠራጠር ለፖሊስ በሰጡት ጥቆማ በቁጥጥር ስር ሊውል ችሏል። በግለሰቡ ላይ በተደረገ አካላዊ ፍተሻ ሴት ሳይሆን ወንድ ሆኖ መገኘቱን ከጉለሌ ክፍለ ከተማ ፖሊስ ዋና መምሪያ የተገኘው መረጃ ያመለክታል። ተጠርጣሪ ጀማል አነስ ከዚህ ቀደም ሴት መስሎ ሲያጭበረብር እንደነበር ከምስክሮች ቃል መረዳት የተቻለ ሲሆን ከተንቀሳቃሽ ስልኩ ላይም በተለያዩ ጊዜ የተለያዩ የሴት አልባሳትንና ጌጣጌጦችን ለብሶ የተነሳቸው ፎቶግራፎች መገኘታቸውን የምርመራ መዝገቡ ያስረዳል። ከህብረተሰቡ ሴትና ባህል ባፈነገጠ መልኩ የሚደረጉ እንቅስቃሴዎች ለወንጀል ተግባር የሚደረጉ የማታለያ መንገዶች መሆናቸውን የገለጸው የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ ህብረተሰቡ መሰል እንቅስቃሴዎችን ሲመለከት ለፖሊስ መረጃ መስጠት እንደሚገባ መልእክቱን አስተላልፏል። የአያቶላ ኻሜኒ የቀብር ስነ ስርዓት ሊካሄድ መሆኑ ተገለጸ። ኢራቅ የአያቶላ ኻሜኒ አስክሬን ሽኝት ስነ ስርዓት ለማስተናገድ መስማማቷን አስታወቀች። ኢራቅ የቀድሞው የኢራን ጠቅላይ መሪ አያቶላ ኻሜኒ አስክሬን ሽኝት እንድታስተናግድ የቀረበላትን ጥያቄ መቀበሏን ገለጸች። የኢራቅ መንግስት ቃል አቀባይ ሃይደር አልአባዲ በሰጡት መግለጫ ከኢራን የቀረበው ይህ ጥያቄ መጽደቁን ተናግረዋል። ይህንን ጥያቄ ያቀረቡት የኢራን ውጭ ጉዳይ ሚኒስትር አባስ አራጊቺ ሲሆኑ ሰኞ ወደ ኢራን በመሄድ ስነ ስርዓቱ የሚከናወንበትን ቦታ መጎብኘታቸው ተዘግቧል። የቀብር አስፈጻሚ ኮሚቴው እንዳስታወቀው የአያቶላ የቀብር ስነ ስርዓት የሚጀምረው የፊታችን ቅዳሜ ጁን 4 ቀን ሲሆን የሚጠናቀቀውም ሐሙስ ጁን 9 ቀን ይሆናል ብሏል። እንደ ኮሚቴው የፊታችን ቅዳሜ እሁድ በቴህራን በሚካሄደው የጸሎት ስነ ስርዓት የሚጀምረው የአያቶላ ቀብር በመቀጠል ሰኞ ዕለት በቴህራን የነጻነት አደባባይ ትልቅ የህዝብ ዝግጅት ይከናወናል። በዚህ ዝግጅት ላይም ወደ 20 ሚሊዮን ህዝብ ይገኛል ተብሎ እንደሚገመት የከተማው ከንቲባ ገልጿል። በመቀጠል አስከሬኑ ማክሰኞ ወደ ቋም ግዛት ተወስዶም በፋጢማ ማሱሚህና ጃምካን መስጂድ የስንብት ስነ ስርዓት እንደሚከናወን የጠቆመው ኮሚቴውም ከዛም ሮብ ወደ ኢራቅ እንደሚጓዝ አስረድቷል። በኢራቅ ናጃፍና ካርባላ በተሰኙ ቅዱስ ከተሞች ውስጥ የስንብት የጸሎት ስነ ስርዓት ከተደረገ በኋላ ሐሙስ ዕለት ወደ ኢራን ተመልሶ በማሻድ የመጨረሻ የቀብር ስነ ስርዓት እንደሚደረግ አስታውቋል። ማሻድ የአያቶላ ኻሜኒ የትውልድ ስፍራ ከመሆኑም በላይ ትልልቅ የእስልምና አባቶች የኖሩበት ቦታ በመሆኑ ለቀብሩ መመረጡም ተገልጿል። እንደ ኮሚቴው በማሻድ በሚከናወነው በዚህ የቀብር ስነ ስርዓት ላይ ቢያንስ 10 ሚሊዮን ህዝብ ይገኛል ተብሎ ይጠበቃል። ሰነድ አልባ ስደተኞች በአሜሪካ የሚወልዷቸው ልጆች የአሜሪካ ዜግነት እንዳያገኙ ለማድረግ ፕሬዝዳንት ዶናልድ ትራምፕ ያደረጉትን ጥረት የአሜሪካ ጠቅላይ ፍርድ ቤት ውድቅ አደረገ። ጠቅላይ ፍርድ ቤቱ ሰኔ 23 ቀን 2018 ዓ.ም ባሳለፈው ውሳኔ የአሜሪካ ዜግነት ከሌላቸው ሰነድ አልባ ስደተኞች በአሜሪካ የሚወለዱ ልጆች የአገሪቱን ዜግነት የማግኘት መብታቸውን ለመቀልበስ የተደረገውን ጥረት አግዷል። ከ9 የጠቅላይ ፍርድ ቤት የዕድሜ ዘመን ዳኞች መካከል አብላጫውን ቁጥር 6 የያዙት 150 ዓመት ያስቆጠረው በመወለድ የሚገኝ የዜግነት መብት እንዲቀለበስ አልፈቀዱም። የጠቅላይ ፍርድ ቤቱ ውሳኔ ትራምፕን እንደሚያስቆጣ ይጠበቃል ነው የተባለው። ሰነድ አልባ ስደተኞች ወደ አሜሪካ የሚገቡበትን መንገድ ለመገደብ ሌሎች አማራጮችን መፈለጋቸው አይቀርም ሲል ቢቢሲ ዘግቧል። ውድ ቤተሰቦቻችን አብራችሁን ስለነበራችሁ ከልብ እናመሰግናለን። ላይክ፣ ሼር እና ሰብስክራይብ እያደረጋችሁ ቤተሰባዊ ግንኙነታችሁን እንድታጠናክሩ እንዲሁም ለሌሎች ወገኖቻችን መረጃው በቀላሉ እንዲዳረስ እንድታደርጉ በአክብሮት እንጠይቃለን። ጤና ይስጥልን።